እንደምን ከረማችሁ ደህና ናችሁ ወይ ሰላምታችን ይድረሳችሁ ከኛም ከቤተክርስቲያናችንም እኔና ቤቴ ያለነው ብዙዎቻችሁ እንደምታውቁት ፎር ኮርነርስ የኢትዮጵያ ወንጌላዊት ቤተክርስቲያን በሲልቨር ስፕሪንግ ሜሪላንድ ውስጥ ነው ያገለገልን ያለነው አሁን 7 አመት አልፎ ወደ 8ኛው እየተጠጋን ነው እግዚአብሔር በብዙ ረድቶናል በብዙ አግዞናል እዛ ካሉ አብያተ ክርስቲያናት ጋር አብረን እንሰራለን የጌታን ስራ ፓስተር ጋር በያጋጣሚው በሌሎች ስብሰባዎች ብንገናኝም እናንተን ረጅም ጊዜ ስላላየኋችሁ እንደገና የከበረ ሰላምታ አቀርብላችኋለሁ ደህና ናችሁ ወይ እግዚአብሔር ይመስገን የሰጠው ርዕስ አንቺ ዝም ብትይ የሚል ነው እንቁምና አብረን እንጸልይ ተመሳሳይ ሐሳብ አለ ከየትኛው ክፍል እየተናገርኩ እንደሆነ ባይናው ተረዳላችሁ መጽሐፍ አስቴር ላይ ነው አንቺ ዝም ብትይ መዳን ለአይሁድ ከሌላ ስፍራ ይሆንላቸዋል በጣም ደስ የሚለኝ በዚህ ጊዜ ችላ ብትይ ይላታል ይሄ ጊዜ ችላ ምንልበት ዘመን አይደለም ይሄ ጊዜ የሕዝብን ጥፋት የሕዝብን ሞት ችላ ምንልበት ጊዜ አይደለም በዚህ ጊዜ አንቺ ችላ ብትይ ረፍትና መዳን ለአይሁድ ከሌላ ስፍራ ይሆንላቸዋል ሌላ ቦታም የእግዚአብሔር ቃል ምን ይላል ንጉስ ውበትሽን ወዷልና ይላል እንዴት አድርገን እንደምናያይዝ መንፈስ ቅዱስ ይረዳናል ጌታ አምላክ የተባረከ ይሁን ቤተክርስቲያን በእውነት ከሁሉ አስቀድሞ ይሄንን ፕሮግራም አውጣ በአመቱ ይሄንን ስራዬ ብላ ለዚህ ጾማ ጸልያ ለዚህ በጀት መድባ ለዚህ ተዘጋጅታ ለወንጌል ስራ ለወንጌል ስርጭት የጌታን የልብ ትርታ የሆነውን ይሄን ዋና ነገር እኛም እንድናስብ ለሰዎችም እንድናደርስ ይሄንን ስለምታደርግ እቺን ቤተክርስቲያን መሪዎቿን እናንተን ሁላችሁንም እግዚአብሔር አምላክ ይባርካችሁ የተረሳው አደራችን ነው ወንጌል በብዛት ረስተነዋል እኛ ስንጽናና እኛ እርስ በርስ ስንበረታታ በጣም መልካም ነው ግን ወገኖቼ ለአስቴር መርዶኪዮስ እንደነገራት በዚህ ጊዜ ችላ ብትይ ነው ያላት ይሄ ጊዜ ችላ አያሰኝም ከባድ ጊዜ ነው ጊዜው ምንድነው የመጨረሻው ዘመን ነው በቅርብ ቀን ሃፒነስ ኢንዴክስ የሚባል አለ የአገሮች የደስታ ህዝቡ ደስተኛ ነው ወይ የሚል መለኪያ አለ እና በየአመቱ ይሰራል ሃፒነስ ኢንዴክስ ይባላል እና ይሄ ሃፒነስ ኢንዴክስ እያንዳንዱን አገር ኢኮኖሚያቸውንም ጸጥታውንም ሴኩሪቲውንም ሁሉ ነገር ወስደው ሰዎችን ኢንተርቪው አድርገው ነው የሚያወጡት እና እናንተ እንደምትገምቱት አሁን ብዙዎቻችን የት ሀገር ሰው ነው ደስተኛ ቢባል ሁሉ ሰው አይደል እንደ ደስታ ፈልጎ ወደዚህ የሚመጣው ወደ አደጉት ሀገሮች የሚመጣው አሜሪካ የሚመጣው the most powerful nation the wealthiest nation አይደለች እንደ አሜሪካ አንደኛ በሃፒነስ በደስታ እሷ መሆን ነበረባት ግን ከዚህ እንኳን ከመጀመሪያው ነገር ምንረዳው ወገኖቼ አሜሪካ በጣም በቁጥሩ በደረጃው እኔ አሁን ስለ አሜሪካ አይደለም የምናገረው እጅግ በጣም ወደታች ነች የሚያሳዝነው ነገር ግን ከአምና ዘንድሮ የአሜሪካ ህዝብ ደስተኛነቱ ወደታች እየቀነሰ ነው እንጂ እየጨመረ አይደለም ይሄዳ ያለው ቴክኖሎጂ በጣም እያደገ ነው እንደምታውቁት ወጣቶቻችን ጉጉታቸው የሚቀጥለው አይፎን ምን አይነት ቅርጽ ይኖረው ይሆን ነው የሚቀጥለው ቴስላ የሚቀጥለው ኤሌክትሪክ መኪና ምንድነው የሚሆነው በሜዲካል ቴክኖሎጂ አቅጣጫ ህክምና ታሙ መዳን እንዴት ነው የሚሆነው ብዙም ያጓጓ ለላይፍ ደስ የሚል ነገር ያለ ይመስላል ግን የሰዎች እውነተኛ ደስታ በሃፒነስ ኢንዴክስ ሲሰራ እጅግ በጣም ቁልቁል እየሄደ ነው ያለው በተለይ ይላል የጥናቱ ውጤት ደግሞ ሚሌኒያልስ የሚባሉት ከ25 አመት በላይ የሆናቸው እስከ 35ም ሊሆን ይችላል እነሱ ደግሞ እጅግ በጣም እየወረደ ያለበትና ግራ የተጋቡበት ተስፋ ያጡበት ዘመን ነው ይላል ስለዚህ ወንድሞቼና እህቶቼ በአጭር ቃል ሀብትም ጉልበትም ቴክኖሎጂም የደስታ ምንጮች አይደሉም የደስታ ምንጭ አንድ ነው እሱም የእግዚአብሔር ልጅ ኢየሱስ ነው የሚበሉት ነገር ሳይኖራቸው ስለነገ ምንም እርግጠኛ ሳይሆኑ ልጄን ምን አበላዋለሁ ብለው እንኳን ይሄ ነው ብለው ኮንክሪት የሆነ ነገር የማይነግሯችሁ የሚቀጥለው ወር ላይ እዚህ ቤት መኖር ይችላል ወይንስ አልችልም የሚሉ ወገኖቼ ኢየሱስ ክርስቶስ ወደ ህይወታቸው ሲገባ ግን እየራባቸው የሚስቁ የት እንደሚሄዱ ሳያውቁ ተደስተው የሚኖሩ ግን ብዙ ሚሊዮኖች አሉ ኢየሱስ የደስታ ምንጭ ነው ኢየሱስ የደስታ ምንጭ ነው
ይሄንን መጀመሪያ እኛ ተለማምደናል ወይ? እንደዚህ ነው ሚላት አስቴርን በዚህ ጊዜ ችላ እንዳት ደስታ ከሰው ህይወት እየጠፋ ባለበት ጊዜ አለን የምንለው ስልጣኔ በሙሉ የሰውን ክፍተት መሙላት ባቃተው ጊዜ ለትዳር ሰላም አልሰጠም ቴክኖሎጂ አሁን ሰውን የሚተኩ መሳሪያዎች እና ኤአይ እየተፈጠሩ ነው ይሄ ሁሉ ተጠራቅሞ አንድ ነገር አላደረገም ኢየሱስ ግን ህይወትን ይለውጣል ያጣፍጣል ክብር ለኢየሱስ ይሁን የኔን ህይወት ያጣፈጠ ኢየሱስ ነው የሚል ሰው ካለ ብቻ አሜን ይበል ሰላም ኢየሱስ ነው የሚል አሜን ይበል ደስታ ኢየሱስ ነው የሚል አሜን ይበል የኛ ደስታ ኢየሱስ ክርስቶስ ነው ክብር ለሱ ይሁን he promised us እሱ የመጣው ሰላም ሊሰጠን ነው ፍቅር ሊሰጠን ነው ወገኖቼ የቤተክርስቲያናችን የዚህ ቤተክርስቲያን እቅድና ዓላማ በዚህ ጊዜ ይሄንን ደስታ ለሰዎች እንድናካፍል ይሄንን ህይወት ይሄንን የምስራች ለሰዎች እንድንናገር ለመቀስቀስ ነው ስለዚህ ጥቂት ነገሮችን ከአስቴር ህይወት ወስደን እንድንመለከት ፈልጋለሁ አስቴር ምርኮኛ ናት አስቴር በአባትናት ያላደገች ምርኮኛ ሆና በምርኮኛ አጎት ያደገች በሌላ ሰው ሀገር የምትኖር ናት ምናልባት አሁን በአሜሪካ ባለንበት ሁኔታ ቢታይ አይስ የሚባል ድርጅት አለ አይደለ እሱ ለዲፖርቴሽን የሚፈልጋትም ልትሆን ትችላለች ኢሌጋል ልትሆን ትችላለች ያለችው ባቢሎን ነው ትውልዷ ግን አይሁዳዊ ነው አባቷ በልጅነቷ ሞቷል ወላጅ የላትም እንደዚሁ ሌላ መጠለያ ጣቢያ የሚኖር አጎቷ መርዶኪዮስ የሚባል ሰው ነው የሚያሳድጋት ይሄ ሁሉ ግን ኦርኬስትሬትድ የሆነው በሰማያዊ እጅ ነው በእግዚአብሔር እጅ ነው ክብር ለሱ ይሁን እሱ ነው እንድናይ የምፈልገው መንገዳችን አቀናልን የለመነውን ሰጠን ሌሎች ያላገኙትን ለኛ ከፈተልን እግዚአብሔር ክብር ለሱ ይሁን ወገኖች እግዚአብሔር እኛ ደስ በመሰኘታችን በመባረካችን የሚከፋው አምላክ አይደለም ጢሞቴዎስን ጳውሎስ ምን ይለዋል ደስ ይለን ዘንድ ሁሉን አብዝቶ በሚሰጠን በእግዚአብሔር ይላል ሁሉን አብዝቶ የሰጠን እንጀራን የሰጠን በር የከፈተልን ደስ እንዲለን ነው እግዚአብሔር ስሙ ይባረክ በዚህ ምንም ጊልታ ይሰማል ይሄን ሁሉ ያደረገልን ጌታ ግን ዓላማ ከጀርባው እንዳለው ነው ዛሬ ላሳያችሁ መፈልገው እቺ ብላቴና አባቷ የሞተ ቀን በጣም ተለቅሶ ይሆናል አቤት እቺ ስደተኛ ልጅ ምን አለ አባቷ እንኳን ኖሮ ቢያሳድጋት እናት አባቷ ቢያሳድጓት ኖሮ ተብሎ ብዙ ተለቅሶ ይሆናል እሷም ራሷ እረር ብላ ተሰብራ መጽናናት አቅቷት ይሆናል ወንድሞቼ እናቶቼ ነገሩን ግን ስትመለከቱትና ስትመረምሩት እግዚአብሔር ወገኖቼ ያስለቀሱንን ማንወዳቸውን ሁኔታዎች ሁሉ ለክብር ይጠቀምባቸዋል አባቷ በመሞቱ አንድ ስደተኛ መርዶኪዮስ የሚባል የህዝብ ነገር የሚገደው የእግዚአብሔር ዓላማ የገባው የእግዚአብሔርን የልብ ትርታ የሚያውቅ ለመድኃኒት የተጠራ ጽኑ ሰው ምንም አይነት ረብሻ የማይበግረው የእግዚአብሔርን ሐሳብ የሚያገለግል ትልቅ ሰው ነበረ አሮጌ ልብስ ነው የሚለብሰው የሚቀመጠው በንጉስ ግቢ ውስጥ ደጅ ነው አንድ ቀን እንኳን ወደ ቤተ መንግስት ገብቶ ያውቅም መልካም ሥራ አድርጎ እንኳን መልካም ነገር ያልተከፈለው ዝም ብሎ ግን የእግዚአብሔርን ሐሳብ ለመፈጸም የተቀመጠ ሰው ነው በዚህ ሰው ቤት ውስጥ በማደጓ በዚህ ሰው እጅ ውስጥ በማደጓ የእግዚአብሔር ዓላማ ለህዝቡ ያለውን ዓላማ በደንብ አርጋ ስትሰማ ነው ያደገችው በጧት በማታ አይሁዶች እንደምታውቁት ይናገራሉ የእግዚአብሔር ህዝብ እንደሆኑ አምላክ እንዳላቸው ስማ እስራኤል ሆይ ስማ አምላክ እግዚአብሔር ስንት እግዚአብሔር ነው አንድ እግዚአብሔር ነው በጧት የሚነገራቸው ሸማ እስራኤል የእስራኤል ልጅ በሙሉ ጧት እየተነሳች ይሄን የሰማችሁ አንቺ አይሁዳዊ ነሽ አንቺ እንደሌሎች አይደለሽም አምላክ አለሽ ለዚያው መተኪያ የሌለው አንድ እግዚአብሔር እሱን ደግሞ በፍጹም ልብሽ በፍጹም ነፍስሽ በፍጹም ሐሳብሽ ውደጂ የተባለች ህዝቡና እግዚአብሔር ያላቸውን የኪዳን ግንኙነት እየሰማች ያደገች ልጅ ናት ወገኖቼ እንዴት ሆነን አደግን እንዴት ሆነን እዚህ ደረስን ልባችን ከከፈትንለት ፈቃዳችን ካስገዛ ነው ስብራቶቻችን እንኳን ለክብር ይሆናሉ ሐዘኖቻችን የለቅሶ ቦታዎቻችን ሁሉ ለክብር ይሆናሉ የህግ መምህር በወሰነው ስፍራ በሐዘን ቦታችን ይሆናል በጥያቄዎቻችን ይሆናል በእንቆቅልሻችን ይሆናል በወሰነው ስፍራ በረከትን ይሰጠናል በዛ የስደት ጣቢያ ወላጅ ሞቶባት በስደተኛው ሰው ውስጥ ማደጓ እንዴት ወደ ክብር እንዳመጣት እንመለከታለን እቺ ሌላ ሁለተኛ ነገሯ ደግሞ በጣም ውብ ነበረች ይላል ውብ ነበረች ውብነቷን ከየትም ያመጣቸው አይደለም እግዚአብሔር ነው የሰጣት ውብ ነበረች ቆንጆ ነበረች ከ400 የሚበልጡ የአህዛብ ሴቶች ለእያንዳንዳቸው ብዙ ደንገጡር ያላቸው በጧት በማታ ባለው ቴክኖሎጂ ሁሉ ሰውነታቸው እየተቀባ እየታሸ ለንጉሱ የሚዘጋጁ ነበሩ
እቺ ግን ሪፊውጂ ካምፕ ውስጥ በደህንነት ካጎቷ ጋር የምትኖር ሰው ናት አንድ ቀን ወደ ንጉሱ ተወሰደች ባያት ጊዜ ግን ከሌሎቹ ሁሉ የበለጠ ልቡ በሷ ተረታ መጽሐፍ አስቴር ላይ የመጽሐፍ ቅዱስ አስተማሪዎች እንደሚናገሩት በ13ቱ ምዕራፍ አንድ ቦታ እንኳን እግዚአብሔር የሚል የለም ይባላል አይደለም እውነት ነው እግዚአብሔር የሚል ጽሑፍ አይኑረው እንጂ ከቁጥር 1 ጀምሮ እስከ ምዕራፍ 13 ድረስ ተደብቆ ነገርን የሚያንቀሳቅስ የእግዚአብሔር እጅ ግን አለ እስቲ አሜን በሉ በትልቅ ወገኖቼ ለማይገባችሁ ነገርም ዛሬ ልንገራችሁ እናንተ ባታዩትም ከመጋረጃው ጀርባ ግን ተደብቆ የሚሰራ የጌታ እጅ አለ ጠንካራ እጅ አለ ነገር የሚገጣጥም እጅ አለ ያልገባንን ነገር አሳምሮ ውበት የሚሰጥ እጅ አለ ባያት ጊዜ ወደዳት እዚሁ ትሆናለህ መልኳን የተጠቀመ እግዚአብሔር ነው በዚያ ሰው ማደጓን የተጠቀመ እግዚአብሔር ነው ጥቂትም አልቆየም የወደዳት ሄደ ደንገጡር ተመደበላት ጥቂትም አልቆየም አንድ ሃማ የሚባል ክፉ ሰው ተነስቶ የእግዚአብሔርን ሕዝብ የተናደደው በመርዶኪዮስ ምክንያት ነው መርዶኪዮስ ወደ ቤተ መንግስት ሲገባና ሲወጣ እንደሌሎቹ ጎንበስ ቀና አይልለትም ነበር ሌሎቹ ይቆማሉ ይሰግዱለታል እንዴት ነው ይሉታል መርዶኪዮስ ግን የሚገባውን ብቻ ነው የሚሰጠው ከሚገባው በላይ አይሰጠውም እና በጣም ተናደደበትና መርዶኪዮስን ብቻ ማጥቃት ቀሎ ታየው ይላል እሱንና የመጣበትን ሕዝብ በሙሉ አጠፋለሁ አለ በዚያ ጊዜ የአይሁዳውያን የስደት ጣቢያ ሱሳ ግንብ ይባል ነበር ሱሳ የሚባል ቦታ አለ ከተማ ነች በዛ በግንብ ተከልለው እንዳይወጡ እንዳይገቡ ነፃነት የላቸውም መጽሐፍ እንደሚናገረው የታሪክ መጽሐፍ ከ20 ሺህ የማይበልጡ ነበሩ ይላል በአንድ ሃማ በመርዶኪዮስ ምክንያት 20 ሺህ የሚሆኑትን የአይሁዳውያንን ለማጥፋት ሃማን እግዚአብሔር ከፍ አድርጎት ነበር በንጉሱ ዘንድ አርጤክስ በጣም ስልጣን ሰጥቶት ነበር ያለውን ሁሉ የሚሰማው ሰው ነበር ያለውን ስሙልኝ በዚህ 20 ሺህ ህዝብ ላይ ንጉሱ ያለውን ስሙ አንተ አለው ንጉሱም ቀለበቱን ከጁ አወለቀና ምዕራፍ 3 ቁጥር 10 ላይ ነው ቀለበቱን ከጁ ላይ አወለቀና ለአይሁድ ጠላት ለአጋጋዊው ለሃማዳቱ ልጅ ለሃማ ሰጠው ንጉሱም ሃማን እንዲህ አለው ደስ የሚያሰኝህን ነገር ታደርግባቸው ዘንድ ብሩም ህዝቡም ላንተ ተሰጥቷል ለሚረዳቸው ሰው አይደለም ጉዳያቸውን ለሚፈጽም ልብ ያለው መልካም ሰው አይደለም ለጨካኙ ሊያጠፋቸው ለሚፈልገው ለሃማ ንጉሱ የሰጠውን ትእዛዝ ተመልከቱ ደስ የሚያሰኝህን ነገር አድርግባቸው ዛሬ በዓለም ላይ በጥሩ መኪና የሚሄዱ ያማሩ ቤቶች ውስጥ የሚኖሩ ጥሩ ስራ ያላቸው አካውንታቸው በሚበቃቸው ገንዘብ የተጨናነቀ ሰዎችን ሰይጣን ግን ደስ የሚለውን ያደረገባቸው የወደደው ዘመኑ ለሱ የተሰጠ ነው ምክንያቱም ከሚካኤል ጋር ታግሎ ይላል ራእይ 12 ላይ ጥቂት ዘመን አለህ ተብሏል በመድር ባሉት ላይ ደሞ ሊሰለጥን ወንድሞቼና እህቶቼ ደስ እንደሚለው የሚጫወትባቸውን ነፃ የሚያወጣ የክርስቶስ ወንጌል ብቻ ነው እስቲ እንደዚህ እንበል ሰይጣን በሉ እስቲ በደንብ በሉ እስቲ ሰይጣን በሉ ወገኖቼን በሉ ደስ የሚለው እንዲያደርግባቸው አልፈቅድም በሉ እስቲ ቸላ አልልም በሉ እስቲ ደስ የሚልህን አርግባቸው ብሎ ሰጠው እንዴት አይነት ጭካኔ ነው ሰውየው በክፋት የተሞላ ሰው ነው ወዲያው ረቂቁን አርቅቆ ማህተሙን አምጥቶ አስመታና ያን ቀን ማታ ይላል እግዚአብሔር ቃል በሱሳ ከተማ የንጉሱ ትእዛዝ ተነገረ ልክ አሁን ፖላንድ ሀገር ያለው ኦሽዊትስ የሚባለው ሴንተር 5 ሚሊዮን አይሁዶችን 200 ዓመት የማይሞላው ታሪክ ነው የምነግራችሁ 5 ሚሊዮን እስከ 6 ሚሊዮን የሚሆኑ አይሁዶችን በትልልቅ ባቡር ያመጡ ትልቅ የብረት በር ነው ይከፈታል የአይሁድ ህዝብ በሙሉ ይገባሉ የሚነግሯቸው ምን ብለው ነው አይ ለስራኔ የመጣችሁት በሽታ ምናምን ካለባችሁ እንዳታስተላልፉ ኳራንቲን ያደረግናችሁ ነው ይሏቸዋል 4000 5000 በአንድ ላይ ከገቡ በኋላ ከኋላቸው በጣም ትልቅ የብረት በር መጥቶ ጠርቀም ብሎ ይዘጋል ከላይ ኮንክሪት ነው ከታች ኮንክሪት ነው ከጎን ኮንክሪት ነው መስኮት የለም ምንም የለም ህፃናት ሴቶች አባቶች ወንዶች ከሁለት ደቂቃ በኋላ ከላይ አንድ ድምጽ ይሰማል ሰዎች ተሰብስበው አንድ ትልቅ ስዊች አለ እሱን ፕሬስ ያደርጉታል ልክ እሱን ፕሬስ ያደርጉት ከየት መጣ የማይባል ጋዝ እዛ የታፈነ ኮንክሪት ዋሻ ውስጥ መግባት ይጀምራል ያ ሁሉ ሺህ ሰው ለመሞት የሚፈጅበት የመጨረሻው ሰው የሚሞተው 20 ደቂቃ ላይ ይጮሃሉ የህፃናት ጮት ይሰማል
የእናቶች ጩኸት ይሰማል የወንዶች የዛሬ 100 ምናምን ዓመት 5 እስከ 6 ሚሊዮን የሚሆኑ አይሁዶችን ሂትለር እንደሱ አድርጎ ዛሬ ፖላንድ ሀገር ብትሄዱ ይጎበኛል ኦሽዊትስ ሴንተር ይባላል መቋቋም አትችሉም እሱን ስትጎበኙ ያሳዩአቸዋል እንደዚህ አድርጎ ነው የፈጇቸው በሱሳ ግንብም ሃማ ማድረግ የፈለገው ይሄ ቴክኖሎጂ ባይኖረው ከንጉሱ ያወጣው ያንን ነበር ወገኖቼ እነዚህ የስጋዊ ሞት ናቸው ይሄ የስጋ ሞት ነው ነገር ግን ወንድሞቼ እናቶቼ በዘላለም ጥፋት ከእግዚአብሔር ተለይተው ለዘላለም እንዲቀጡ ሰዎችን እንደፈለገ ያደረገ ያለ ክፉ በዚህ የመጨረሻ ዘመን መድኃኒቱ ወንጌል ብቻ ነው ቤተክርስቲያን ያለችው ለዚህ ነው እስቲ አሜን በሉ ለነታደጋቸው ምን ችለው እኛ ብቻ ነን ፓወር አልነበራቸውም ስደተኞች ናቸው ይሄ ወሬ ግን መጀመሪያ ለመርዶኪዮስ ደረሰ መርዶኪዮስ ደግሞ የህዝቡ ነገር ግድ የሚለው ችላ ማይል ሰው ነበር ሃማ ይሄንን ካስፈረደና በማህተም ካስመታ በኋላ ምን አደረገ ይላል ያን ቀን በንጉሱ ቤት ትልቅ ፌስታና ግብዣ ሆነ ደስ ብሎት በልቡም ተደስቶ ወጣ ነገር ግን መርዶኪዮስ በንጉሱ በር ያለ መነሳትና ያለ መናወጥ ተቀምጦ ነበር እና ወስዶ አስፈረደ ወረቀቱን ያዘ ማህተሙን ያዘ አይሁድን ለማስፈጀት 20,000 ሰው ለማስጨረስ ያዘ ይሄ ወሬ ግን ለመርዶኪዮስ ደረሰ መርዶኪዮስ ወሬውን በሰማ ጊዜ ያደረገውን ነገር እንድትመለከቱ ፈልጋለሁ ምዕራፍ 4 ቁጥር 1 ላይ በጣም ደስ ይለኛል መርዶኪዮስም የተደረገውን ሁሉ ባወቀ ጊዜ ልብሱን ቀደደ ማቅም ለበሰ አመድም ነሰነሰ ወደ ከተማይቱም መካከል ወጣ ታላቅም የመረረ ጩኸት ጮኸ ይላል ነህምያም ታስታውሳላችሁ ስለ ፍርስራሹ ወንድሙ አናኒ ሲነግረው በሮቿ ተቃጥለዋል ኢየሩሳሌም ግንቧ ተቃጥሏል በሮቿም ፈርሰዋል ህዝቡ በታላቅ ጉስቁልና ውስጥ አለ ሲለው ይሄንንም በሰማ ጊዜ ሄዶ በእግዚአብሔር ፊት አለቀሰ ጾመ አመድ ነሰነሰ ማቅ ለበሰ ብሎ ይለናል ወንድሞቼ when you hear that bad report መጥፎውን የሐኪም ሪፖርት ስትሰሙ መጥፎ ወሬ ከአገር ቤት ተወደደውሎ ሲነገራችሁ ከኢሚግሬሽን ግራም ያጋባ መልእክት ከናንተ አቅም በላይ የሆነ ነገር ስትሰሙ የት ነው መጀመሪያ የምትሄዱት ዛሬ ምስራች ነግራችኋለሁ ጸሎትን የሚሰማ ሰምቶ የሚመልስ የሚራራ ጌታ ዛሬም በዙፋኑ ላይ አለ ቤተክርስቲያን ያደረገችው ነገር ምንድነው መጀመሪያ በጾምና በጸሎት ነው የሰዎች ልብ እንዲከፈት ሰዎች እንዲዘጋጁ እኛ ምንናገረው እንዲሰጠን እነሱ መቀበል እንዲችሉ እንኳን ደስ ያላችሁ የሚሰራ ጌታ አለ እግዚአብሔር በወደደው መንገድ ይናገራል እስቲ አሜን እግዚአብሔር ይሰራል ዛሬ ፊላደልፊያ በነበርንበት ጊዜ እኔና ቤቲ ገና እንደሄድን ነው ቸርቿ በጣም በቁጥር ጥቂት ነች ምናመልክበት ቦታ አልነበረንም 42nd ስትሪት የሚባል ትልቅ ጎዳና ላይ ላይብረሪ የሚድል ስኩለርስ ላይብረሪ ነች ትንሽ ክፍል እዛ ነበር ምናመልከው አዳር ጸሎት እናደርጋልና ዓርብ ዕለት ጠራን ቅዝቃዜውን ልነግራችሁ አልችልም በቂ ሂተር የለም ወለሉ ሲሚንቶ ነው የተቀመጥንባቸው ወንበሮች የብረት የሚታጠፉ ወንበሮች ናቸው የነበረው ብርድ ሰው አልነበረም 5 ወይም 6 ነን ምን ሆነው በጣም በቃ ዲፕረስ የሚያደርግ ነገር ነው ጥቂት ተንበርከን ከጸለይን በኋላ ተነስቼ እኔ ትንሽ የጌታን ቃል ሰምተን በቃሉ ደግሞ እንጸልያለን ብዬ ኤፌሶን 2 ቅድም የተነበበውን ታሪኬ ባጭሩ ብዬ እሱን አካፈልኳቸው በበደላችሁና በኃጢአታችሁ ሙታን በነበራችሁ ጊዜ የሚለው እኛ የነበርነው እንዲህ ነው አሁን ግን ይሆንነው እንዲህ ነው በደለኞች ነበር አሁን ነፃ ሆነናል ሙታን ነበር ተነስተናል ባየር ላይ ፈቃድ ያለው እሱ ነበር የፈለገውን የሚያስደርገን ዛሬ ግን መንፈስ ቅዱስ ተቆጣጥሮናል ክብር ለሱ ይሁን እያልኩ እየተናገርኩ ይያለ በር ተንኳኳ በዛ ጨለማ በዛ ቅዝቃዜ በዛ ደስ ማይል ሁኔታ ማን ነው የሚያንኳኳው ብለን መንገድ ዳር ስለሆነ ፈራን ቀስ ብለን ሄደን አይተን ስንከፍት አንድ ረጅም ሰውዬ ጋቢ ለብሰው መግባት ፈልጋለሁ ከኋላቸው ደግሞ ነጠላ በደንብ አርገው አጣፍተው ያሉ እናት ደግሞ አሉ ከኋላቸው አበሻ እንደሆኑ አወቅንና ግቡ አልናቸው ገቡ አትራክቲቭ አልነበረም ያ ቦታ
ቸርች እንኳን ቢመጡ ደስ የሚለኝ ይሁድ ነው አይደለም ኪቦርዱ እያለ ዘማሪዎቹ እያሉ እያጨበጨብን ስንዘምር ነው ደስ የሚለው 5 ማንሞላ ሰዎች እዛ ቀዝቃዛ ክፍል ውስጥ ተቀምጠን ጸሎት ብቻ እየጸለይን ተቀመጡ አልኳቸው ያንኑ የብረት ወንበር አረኩላቸው ተቀመጡ እንዲገባቸው ነገሩ ብዬ አላቋረጥኩም ኤክስፖዝ ማድረግ ቀጠልኩኝ ኤፌሶን 2ን እያስተማርኩ ያለ ቀስ ብዬ ሳያቸው ሰውየው ያለቅሳሉ ከዛ መልእክቱን ሲጨርስ ተዋውቁን እስኪ ለምንድን ነው ያለቀሱት አልኳቸው የኔን ህይወት ነበርኮ የምትናገረው ሙታን ነበርን ያልከው እኔኮ ሬሳ ነኝ መኪና ነዳለሁ እንጂ ሬሳ ነኝ በቃ ከኔ የበለጠ ያብራሩት ጀመር ሰውዬ ቤት አለኝ እንጂ የሞትኩ ሬሳ እኮ ነኝ እኔ ከልባቸው ነው የሚያለቅሱት በጣም ትልቅ ሰው ናቸው ሚስታቸው ጸጥ ብለው ይሰማሉ ከዚያ ተናገሩ ሲጨርሱ በጣም ውስጣችን በቃ መነቃቃት ጀመረ ያ ብርድ ተረሳ ያ ትንሽ ቁጥራችን ተረሳ በቃ የጌታ መንፈስ በዛ ክፍል ውስጥ መጣ ክብር ለእርሱ ይሁን ስትጸልዩ ነገር ይሆናል ስትጸልዩ እግዚአብሔር ይሰማል አሜን በሉ ከኛ ቴክኒክ የበለጠ እግዚአብሔር ይችላል ሃሌሉያ ንገሩኝ እሺ ታሪኮትን አልኩና ግን አሁን ጌታ መቀበል ይፈልጋሉ ወይ ልጸልዩለት ወይ አሁን ያሉኝ ነገር ልክ ነው ግን ሰው መዳን የሚችለው እንደዚህ ነው ብዬ መዳንን መንገድ ነገርኳቸው እና ኢየሱስ ክርስቶስ ጌታ እንደሆነ ባፎ ቢመሰክሩ እግዚአብሔር ደግሞ ከሙታን እንዳስነሳው በልቦ ቢያምኑ ይድናሉ ሰው ባፉ መስክሮ ይድናል በልቡ ማምኖ ይጸድቃል ስለዚህ ባፎት እንዲናገሩ ፈልጋለሁ እኔ የምለውን አልኳቸው አማርኛ ትንሽ ቸግራቸዋል በደንብ የሚናገሩት ትግርኛና እንግሊዝኛ ነው ከዛ ጌታን ቀበላለሁ ብለው ያለቀሱ ወሰኑና ጌታን ተቀበሉ ጋሽ ተወልደ ይባላሉ ሰውየው ባለቤታቸው ደግሞ ትየ ምህረት ይባላሉ የምታቋቸው ሰዎች ልትኖሩ ትችላላችሁ ፊላደልፊያ ከተማ ነው የነበሩት እንዴት መጣችሁ አልኳቸው ድሮ ኬንሻ የሚባል ቦታ አስመራ እንሄድ ነበር ትንሽ በልጅነት ያውቃሉ ግን አሁን ዩኒቨርሲቲ ኦፍ ፔንሲልቬኒያ ኮሌጅ የሚማር ልጅ ሳሚ የሚባል ቤታችን ውስጥ የሚሆነውን ነገር ካየ በኋላ እባካችሁ ፈልጋችሁ የኬንሻ ቤተክርስቲያን ሂዱ ብሎ ስንፈልጋችሁ አተናችሁ ዛሬ እዚህ እንዳላችሁ ሰምተን የመጣነው አሉ 5 ሆነን ጌታን ተቀበሉ ደህንነት አስተማርኳቸው ጋሽ ተወልደ ተጠመቁ ክብር ለኢየሱስ ይሁን በደስታ በስንት ወራቸው ነው መሰክራለሁ አሉ በጣም ታመው ነበር ስኳር በሽታ ነበረባቸውና በሱ ምክንያት አንዳንድ ኮምፕሊኬሽን ነበራቸው በቃ አሳዩን እኔ የሻቢያ ተዋጊ ነበርኩ ብሎ የተቆረጠውን ጣታቸውን አሳዩኝ ቤታቸው ልጎበኛቸው ሄድኩ በቃ በጣም ኢንተረስት አረጉኝና ፔዶፍ የሆነ ቤት አላቸው በወጣትነት ወደ በረሃ ሲወጡ የተነሱት ፎቶ ከነ አፍሯቸው እንደ ዛሬና ያርገውና ከነ አፍሯቸው የጠበንጃ ይዘው በጣም ደስ ይላል በቃ ታሪክ ነገሩን ብዙ ነገር እጄን ሰውቻለሁ በሱዳን በኩል ነው የወጣሁት ላይፌ እንደዚህ ነው የሆነው በቃ ብለው ምሬቱ ሊመጣ ይልና ደሞ የጌታ ደስታ ክብር ለስሙ ይሁን በቃ አሁን እኮ ነፃ ሆንኩኝ ምናምን ይያሉ ቸርች ልመስክራሉኝ እንዴ ይመስክሩ አልኳቸውና አንድ እሁድ መሰከሩ በፍጹም ከልቤ የማይወጣ ነገር ልንገራችሁ ተናገሩና ፓስተር አሉኝ ዞር ብለው እኔና ምህረት ወይዘሮ ምህረት ከተጋባን 25 አመታችን ነው 25 አመቱ ውስጥ ለመጀመሪያ ጊዜ ያን ሌሊት ጸሎት ጨርሰን ወደ ቤት ስንገባ ለመጀመሪያ ጊዜ ያን ቀን ወደድኳት ኢየሱስ ይለውጣል እስኪ ለዚህ ጌታ ክብር እንስጠው ለመጀመሪያ ጊዜ ወይዘሮ ምህረትን ያን ቀን ወደድኳት አሉ አልጋቸው አጠገብ ቁጭ ይያልኩ በመጨረሻው ጊዜ ሁሉ ያወራኋቸው በጌታ ደስ እንደተሰኙ ወደ ጌታ ሄዱ እግዚአብሔር ለዘላለም የተባረከ ይሁን እግዚአብሔር የተባረከ ይሁን ወገኖቼ የጌታ መንፈስ ዛሬም ይሰራል ሃሌሉያ መርዶኪዮስ የሞት ዜና ሲሰማ ህዝብ እየጠፋ ነው ሲባል የትም አልሄደም አልተሯሯጠም ስብሰባ አልጠራም ኮሚቴ አላቋቋመም ቴክኒክ ታክቲክ አልሞከረም ወደሚጮህበት ጮኸ ወገኖቼ በዚህ መጽሐፍ ውስጥ እግዚአብሔር የሚል ቃል አይኑር እንጂ ተሰውሮ ግን የሚጮህን ሰው የሚሰማ ጌታ አለ
ለአስቴር መልእክትን የላከባት ዛሬ ላነሳሳችሁ ልባችሁ እንዲጨክን መፈልገው እሱ ነው መልእክት ላከባት አይታያችሁም ይሄ ነገርን የሚያቀነባብር እግዚአብሔር ያችን አስቴር የምትባል ልጅ ከሱ ጋር ያሳደገ መልኳን አስቦ ንጉስ እንዲወዳት ያደረገ ነገራት አንቺ በዚህ ጊዜ ችላ የሚባልበት ዘመን ነው ህዝብ እየጠፋ የጥፋት አዋጅ ወጥቶ ገዳዩ እንዲ ተዘጋጅቶ ትውልድን ሊያመክን አይሁድ የሚባል ሊያጠፋ ችላ የሚባልበት ዘመን ነው አንቺ ችላ ካልሽ እግዚአብሔር ያላማ አምላክ ስለሆነ ክብር ለኢየሱስ ይሁን አረ ክብር ለኢየሱስ ይሁን ህዝቡን ለማላገጫ የማይሰጥ እግዚአብሔር ስሙ ይባረክ ለዚህ ለአይሁድ ህዝብ መዳን ከሌላ ስፍራ ይሆንለታል አንቺን ግን አላት for such a time as this ለዚህ አይነቱ ጊዜ ይሆናል እኮ እዚህ ያስቀመጠሽ አሜሪካን ሀገር በውጭ ሀገር ያለን ሰዎች ከሁሉ በላይ በጥናት የተረጋገጠ ነገር ነው የምነግራችሁ አገር ቤት ያሉ አብዛኛው ዘመዶች ጌታን የሚቀበሉት እዚህ ሀገር ያሉ ወንድ ልጆቻቸው ቤተሰቦቻቸው ሲመሰክሩላቸው ይሄ የጥናት ውጤት ነው ግሬት ኮሚሽኖችም ሲናገሩ ሰምቻለሁ ፍቅራችሁን ስለሚያውቁ ለነሱ ስለምትኖሩ በመስዋዕትነት ስላላችሁ በብዙ አቅጣጫ ስለምትደግፏቸው ከልብ ዛሬ ይሰሟቸዋል ድሮ ያልሰሟችሁ ይሰሟቸዋል ወገኖቼ ችላ ምንልበት ዘመን አይደለም ኢየሱስ ይሰበክ ይሄ ፍቅር ይነገር እሱ ይለውጣል ለመጀመሪያ ጊዜ ከ25 አመት አብሮ የሚተኙ የወለዱባትን ሚስታቸውን ለመጀመሪያ ጊዜ ወደድኳታሉ አስቴር ይሄንን ሲነግራት እንደዚህ አለች እናንተ ጾሙ ጸልዩ ስለኔ እኔ ገባለሁ አለች ያለችው ነገር ግን በደንብ እንድትሰሙኝ ፈልጋለሁ መግባት አልችልም አሁን በህጉ መሰረት አሁን ወደ ንጉሱ መግባት አልችልም ለ30 ቀን ያህል ብዙ ህጎች ነበራቸው አንዱ የሴቶች ደንብም ላይ ነበረችና መግባት አልችልም እንዲህ አለችው መግባት አልችልም ነገር ግን ህዝብ የሚጠፋ ከሆነ በጠፋም እጠፋለሁ ያለ ህግም ቢሆን ወደ ንጉሱ እገባለሁ እግዚአብሔር ለእግዚአብሔር ሥራ ጨክኑ ይላችኋል ዳላሶች እስቲ አሜን የተጠየቅነው ያኔ ሐል አይደለም አስቴር ግን ወደ ንጉስ እኮ ቀልድ አይደለም አርጤክስ እኮ ነው ያለ ሥርዓት ብትገባ ሊገላትም ሊሰዋትም ይችላል እንዲህ አለችና ላከችበት በጠፋም እጠፋለሁ ያለ ህግም ቢሆን እገባለሁ ህዝቤ ከሚጠፋ ህዝቤ ከሚሞት በጠፋም እጠፋለሁ ወንድሞቼና እህቶቼ ለእግዚአብሔር ስትጨክኑለት በጠፋም እጠፋለሁ ብትሉና ብትገቡ እንኳን አትጠፉም ይልቁንስ ሊጠፉ የተወሰነባቸውን ታድናላችሁ ለሥራው ጨክኑ ለመመስከር ጨክኑ ለማገልገል ጨክኑ ጊዜው ችላ ምንልበት ጊዜ አይደለም ያለ ህግም ቢሆን እገባለሁ በጠፋም ደግሞ እጠፋለሁ ወደ ንጉሱ እገባለሁ አለች እጅግ በጣም ደስ ይላል ለበሰች ተቀባች ደንገጦር መድቦላት ነበር አማረች ከዛ ሄደችና በኮሪደሩ በወለሉ መሃል ሄዳ ዝም ብላ ቆመች ይላል ወለሉ ላይ ዝም ብላ መሃል ላይ ቆመች ንጉሱ ደግሞ በዛ ጊዜ ከመኝታ ክፍሉ ወጥቶ ሲሄድ ፊል ለፊት አስቴርን ቆማያ ጊዜው አይደለም she is not scheduled የንጉስ ቤት ዝም ብሎ ሳልፍ እኮ ሰላም ልበል ብዬ ነው ተብላ ይገባበት ሲያት ግን ለምን መጣሽ ጊዜው እኮ አይደለም እንዴት መጣሽ አላላትም መጀመሪያ እንዳያት የወርቅ ዘንጉን አውጥቶ ዘረጋላት አስቴር የምትፈልጊውና የምትለምኚው ነገር ካለ እስከ መንግስቴ እኩሌታ ድረስ እሰጥሻለሁ አላት ወንድሞቼ እናቶቼ እዚህ መጽሐፍ አስቴር ላይ እግዚአብሔር የሚል ስም ቁልጭ ብሎ አይጻፍ እንጂ አስቴርን በዛ ሰዓት እንድትመጣ ንጉሱን በዚህ ሰዓት እንዲወጣ እዛ ወለል ላይ እንዲገናኙ ሲያያት ደግሞ ልቡ ትርክክ እንዲል የሚያደርግ ግን ተሰውሮ የሚሰራ እግዚአብሔር እጅ አለ እግዚአብሔር እየሰራ አይደለም ትቶኛል ረስቶኛል አይሰማም አይታየኝም የምትሉ ሰዎች ለእናንተ አይታያችሁ እንጂ ጌታችሁ በስራ ላይ ነው የሚጨክን ሰው ብቻ ነው እግዚአብሔር የሚፈልገው 2025 ብቻ አይደለም ቀሪ ዘመናችን በሙሉ ከጌታ ጋር ምንጨክንበት ዘመን ይሆንልን ወደ ግራም ወደ ቀኝም አትበሉ እዛ ሰፈር የሚያጓጓ ነገር ያለው የለም የሚያጓጓ የሚቀናበት ነገር ያለው እዚህ ጋር ነው ኢየሱስ ሰላም ነው ኢየሱስ ደስታ ነው ኢየሱስ ረፍት ነው ወገኖች ይሄ ነገር እኛን መጀመሪያ ካልሞላን እኛን ካላጥለቀለቀን ምንድነው የምንነግራቸው ለሰዎች ትራክት አልሰጠናቸውም ለጋሽ ጸሎትን የሚሰማ እግዚአብሔር ግን እንዴት አድርጎ ጋሽ ተወልደ እንዳመጣቸው ተመልከቱ ጨክናለሁ አለች የእግዚአብሔር ስም የተባረከ ይሁን የእግዚአብሔር ስም የተባረከ ይሁን
ከዚያ በኋላ የሆነውን ታውቃላችሁ ወደዚያ ብዙ አልሄድም ለወንጌል እንጨክን ነው የምላችሁ ጥቂት ነገሮች ብቻ ስለ ወንጌል ተናግሬ መልእክቴን ጨርሳለሁ የሷን ሐሳብ ብዙ በሄድበት ደስ ይለኝ ነበር ግን ካለን ጊዜ አንፃር ስለ ወንጌል ልናገር ፈልጋለሁ አስቴር ስለ ጨከነች ለሞት የተፈረደባቸውን ሰዎች አዳነች እኔ ብጠፋም ጠፋለሁ ስላለች እንድጠፋ ሳይሆን ሊጠፉ የተወሰነባቸውን አዳነች ወገኖቼ እኛ የጨከነውን ያህል እግዚአብሔር ይሰራል አሜን ነው የተጠየቅነው እኛ ቀላል ነገር ነው ወጥቶ ይሄንን የምስራች መናገር ኢየሱስ ያድናል የሚለው መናገር ክብር ለሱ ይሁን አራት ነገር ነግራቸዋለሁ እንድትሰሙኝ ፈልጋለሁ ውጤታማ የሚሆነው ምስክርነታችን መጀመሪያ እኛ ራሳችን የተደረገልን ነገር ሲገባን ነው ከልብ ሞቲቬት የሚያደርገን ምንድነው ወጥቶም መመስከር ይሁን ትራክትም መስመንገር ይሁን በየቤቶቻችን ለሰው የጌታን ፍቅር ማካፈል ይሁን የመጀመሪያው ነገር ለኛ ለራሱ የጌታ ፍቅር ሲገባል ዛሬ እኔ ጸልያለሁ የፍቅሩ መብራት ጭል ያለችብን ያለን ሰዎች እንደ ወንዝ ፈሳሽ ሆነው የሚያጥለቀልቀው የጌታ ፍቅር ያጥለቅልቀን ዛሬ በፍቅሩ እንደገና ይለኩሰን በደንብ ባካችሁ አሜን በሉ እንደገና ያነሳሳን በፍቅሩ የልጅነት ፍቅራችንን ይመልስልን የኤፌሶን ቤተክርስቲያን እግዚአብሔር ያዘነባት ነገር ምንድነው የቀደመውን ፍቅርሽን መናርገሻል ተታሻል አሁን አለበለዚያ ንስሐ ግቢ ቁሚ አለበለዚያ መጣለሁ ነው ያላት መቅረዝሽን ካንቺ ወስዳለሁ ንስሐ ባትገቢ ኤፌሶን አሁን ቤተክርስቲያን የለም ቱርክ ሀገር ነው ያለችው ኤፌሶን ሊጎበኙ የሄዱ ሰዎች ሲነግሩን ቸርች የለም አሁን ለምንድነው መቅረዟ ተወስዷል አልነቃችም ንስሐ ግቢ ስትባል ንስሐ አልገባችም አሁን ያለንበት ጊዜ ግን ወንድሞቼና እህቶቼ እኛው ፍቅሩን ተሞልተን ለሰው ምንናገርበት ነው የተደረገልን ነገር እንዲገባን መንፈስ ቅዱስ ይርዳል የተደረገልን መጀመሪያ ከጨለማ ወደሚደነቅ ብርሃን ነው ጌታ ያወጣን ቸርች አይደለም ያስቀየረን አድራሻ አይደለም ያስቀየረን አንድ ዲኖሚኔሽን ወደ ሌላው አይደለም የመጣ ነው ከኦርቶዶክስ ወደዚህ ወይም ከካቶሊክ ወደዚህ አይደለም የመጣ ነው ትራንስፎርም ነው ያደረገን ፍቅሩን ነው የሰጠን ከጨለማ ነው ያወጣን አንዳንዶቻችን በኃይለኛ ሐዘን ውስጥ ተመተን አንዳንዶቻችን በበሽታ ተይዘን አንዳንዶቻችን ግራ ተጋብተን በነበረ ጊዜ ከጨለማው እስራት ነፃ አውጥቶናል ክብር ለኢየሱስ ይሁንለት ይሄ በየቀኑ በልባችን ውስጥ ይሳል ሁለተኛው ጌታ ኢየሱስ ክርስቶስ ሰው በመሆኑና በመሞቱ በመሰቀሉ የሆነልን አንደኛ ነገር ሁለተኛ ነገር እንድትሰሙ ፈልጋለሁ ዛሬ ምናልፍበት የትኛውንም ነገር እሱ ይገባዋል ያውቃል እላይ ሆኖ ፊክስ ያደረገ ሩቅ አምላክ እንዳልሆነ እንድናውቅ ከኃጢአት በስተቀር በነገር ሁሉ ስለተፈተነ ድካምሽ ይገባዋል ፔይንሽ ይገባዋል ማያውቅ ጌታ አይደለም እሱ ሁለንተናችንን ያውቃል ኢሳይያስ 53 ቁጥር 3 ላይ ምን ይላል ደዌያችን ምንድነው የሚለው የሰማነውን ነገር ማናምነዋል የእግዚአብሔር እስክንድ ለማን ተገልጧል በፊቱ እንደ ቡቃያ ከደረቅ መሬት እንደ ስር አድጓል መልክና ውበት የለውም ባየነውም ጊዜ እንወደው ዘንድ ደም ግባት የለውም ነው የተናቀ የተጠላ የህማም ሰው ደዌንም የሚያውቅ ነው ይላል አጠገባቸው ያለውን ሰው ጌታ የትኛውን የምታልፍበትን ነገር ያውቃል በሉት እህትም ከሆነች ያውቅልሻል በሏል ዛሬ ምስራች ስለ ምስክርነት ብቻ አይደለም እዚህ ቦታ ላላችሁ ሰዎች እግዚአብሔር ይናገራል የትኛውንም ነገር ጌታ ያውቃል ፔን ነው ያውቃል የቅርብ ሰዎቻችሁ ባልሽ ሚስትህ ማታቀውን ጌታ ያውቃል ማወቅ ብቻ በአእምሮ ዕውቀት አይደለም አልፎበት ከኃጢአት በስተቀር በነገር ሁሉ ተፈትኖ ደክሞ አዝኖ አልቅሶ ወድቆ ተነስቶ እሱ ያውቃል በትልቅ ድምጽ አሜን ማን ነው የሚያውቅልኝ የምትሉ ሰዎች ሚስ አንደርስታንድ ተደርጋለሁ ማን ይረዳዋል የምትሉ ሰዎች የምስራች ሰዎች ቢረዱላችሁ ባይደረዱላችሁ ብዙ ኢንች ፈቀቅ አያደርግም የሰማይና የምድር ጌታ ግን ሁሉንም ያውቃል ላይ ሆኖ አርጎት ቢሆን መዳናችንን ይሄ ፕሪቪሌጅ ባልኖረን ነበር ሩቅ አምላክ ነበር የሚሆንብን የሆነውን ሁሉ ሆኖ አድኖናል እሱ ያውቃል ምን ነበር ቻሌንጃችሁ መናገር ማትወዱት ያልተነፈሳችሁት ለረጅም ጊዜ ያዛችሁት እናንተ ብቻ የተቸገራችሁበት ያላችሁ ይሄ ጌታ ያውቀዋል ዕብራውያን 4:12 ላይ እንደዛ ነው የሚለው በሱ ፊት አንዳች የተሰወረ ነገር የለም ነው የሚለው በአእምሮ ማወቅ ብቻ እንዳይመስላችሁ ወገኖቼ ህመምን ያውቃል ሲባል ታሟል እሱ ራሱ ይገባዋል አኮርዲንግሊ ይረዳቸዋል ያክማቸዋል ያግዛቸዋል መላ ይሰጣቸዋል በር ይከፍትላቸዋል
የማያውቅ የማይረዳ ሩቅ ያለ አይደለም ምንድነው የሚለው ደዌንም የሚያውቅ ነው የሚረዳ ነው የሚገባው ነው አንድ እናት ቅርብ ጊዜ የምታልፍበትን ችግር ስትነግረኝ በአጋጣሚ በዛ ቀን አልነገረችኝም ከመንገሯ በፊት ግን እሁድ ነበር እየሰበኩ የነበረውና ይሄንን ቃል አንስቼ እየሰበኩ ነበርና አንዳንዴ እኮ በቅርብ እንኳን ያሉ ብዙ አመት የደከምንባቸው ሰዎች እኮ ልጆቻችን አልኩኝ የሚገርማችሁ ነገር ነው ኤግዛክትሊ የእግዚአብሔር መንፈስ ይናገር የነበረው ማክሰኞ ዕለት ስልክ ደውላ ነገረችኝ ላይፏን ለሱ ብላ ሀገር ለቃ የመጣችበትን ስራዋን ምን የመሰለ ነገሯን ተታመታ ለሱ ብላ የኖረችበትን ላይፏን የከፈለችው መስዋዕትነት እኛ ሁሉ እናውቃለን ልጇ ትንሽ ከፍ ሲል ግን ሌላ ሰው ሆነባት በሷል ኮምፕሊትሊ ሌላ ሰው ሆነባት ምናልባት እናት እንኳን የወለደችው ልጇን ተረሳ ይሆናል ብሎ የእግዚአብሔር ቃል ሲያወዳድር እናውቃለን ወገኖቼ የትኛውም ነገር ነው የምላችሁ የትኛውም ሰው የሚቀርበን አለን የምንለው ቤተሰብ ሊሆን ይችላል እውነተኛው የኛን ስሜት አያውቅም አይረዳም አይገባውም ጌታ ብቻ ይረዳል ጌታ ብቻ ያውቃል ደዌን የሚያውቅ ነው ሩቅ አይደለም ሞቱ ሰው ሆኖ መምጣቱ መሰቀሉ የ2000 ዓመት ታሪክ አይደለም አሁን የምናከብረው ሙት ዓመትም አይደለም ይገባዋል ይረዳል እሱን ነው መልእክት እየነገረን ያለው አንተ የምታልፍበትን ሁሉ አልፍ ያለው አይዞ ካንተ ጋር ነኝ ያለን ወደ ዛሬ ወደዚህ ስብሰባ ስትመጡ በዚህ ትግል ውስጥ የነበራችሁ አላችሁ አይደለም ስዘምር እኮ በቃ ምንም የሌለብኝ ይመስላችኋል ማንንም እኮ ያውቅም የምትሉ አብሬ ያመለኩ ባይብል ስተዲ አብረውኝ እያጠኑ ማንንም እኮ ያውቀውም እኮ ሁሌ እኮ በደስታ ምኖር ነው ይመስላችሁ የምትሉ አላችሁ መስቀል ላይ የተሰቀለው ያ ጌታን ያውቃል ይላችኋል ደዌ ይገባኛል ህመም ይገባኛል ስትራግል ይገባኛል እንቅልፋቶ ማደር ይገባኛል ያውቃል ሶስተኛ ምትካችን ሆኗል ወገኖች ከዚህ በኋላ ምንም አይነት ጊልት የለብንም ክርስቲያኖች ሆኖ ባለፈ ኃጢያታቸው የሚከሰሱ የጌታ ኢየሱስ ክርስቶስ የፍቅሩ ብርሃን ወደ ውስጣቸው ያልገባ ያልበራ እስቲል እስካሁን በዛ ተይዘው ሚሰቃዩ ብዙ ሰዎች እንዳሉ ቅርብ ጊዜዎች መረዳት ይያለው የእግዚአብሔር ቃል ኢሳይያስ 53 እና ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ግን እንደሚነግረን እኛ የሆነውን እንድንሆን እሱ እኛውን ሆኖ ዋጋ ከፍሎልናል ግሬት ኤክስቼንጅ መስቀሉ ላይ ተደርጓል ወገኖቼ እግዚአብሔር ኢየሱስ ክርስቶስን እንዲሞት ለመፍቀድ ኢየሱስ ፈቃደኛ ሆኖ የኛን ኃጢያት ባይወስድ ኖሮ ፍትሃዊ አይሆንም ነበር ኃጢያት የምትሰራ ነፍስ ነው እሷ ትሙት ተብሎ የተጻፈው ኢየሱስ ኃጢያት አላደረገም ኃጢያትም አልተገኘበት እግዚአብሔር ሊገለው አልቻለም መስቀል ላይ ሆኖ ግን ምን ይላል መሰላችሁ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 እኛ በሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢያት ያላወቀውን እሱን ስለኛ ምን አደረገው ኃጢያት አደረገው ኃጢያት ሰራ አይደለም ይላል ኢየሱስ ኃጢያት አልሰራም ኃጢያት ግን አደረገው ምን ማለት ነው የኛ የሆነውን በሙሉ ለሱ ሰጠው ለምን እኛ በሱ ሆነን ደግሞ የእግዚአብሔር ጽድቅ እንድንሆን ነው ዛሬ የምስራች ልንገራችሁ ባለፈ ነገር የምትከሰሱ ሰዎች አላችሁ ረፍት የሌላችሁ ሰይጣን ያችን ይዞ ሁሉ ጊዜም ያችን ገመድ እየጎተተ ወደፊት እንዳትሄዱ የነጻነት ኑሮ እንዳትለማመዱ እንቅልፍ ረፍት በጌታ እንዳታገኙ የሚያሰቃያችሁ ሰዎች ያለፈ ኃጢያታችን በሙሉ በደሙ ተሽሯል እነዚህ ነጭውን ልብስ የለበሱና ማን ናቸው ሰማይን እየጎበኘ የነበረው ዮሐንስ አቴንሽን የሚስቡ ሰዎች አለ ይሄ እንዲህ ነው ያ እንዲህ ነው እያለ ሲያሰኘው እነዚህ ነጭውን ልብስ የለበሱና ማን ናቸው አሉ እነዚህ እነዚህማ ከታላቁ መከራ ከምድር የመጡ ናቸው ነገር ግን ምን አለ ልብሳቸውን ደግሞ በበጉ ደም ምን አደረጉ ዛሬ ምስራች ሁለንተናችን የነጻ ሰዎች ነን ከኛ የተነሳ አይደለም ከፈሰሰው የበጉ ደም የተነሳ ጊልት የለም ብዙ ነገሮችን ልነግራችሁ ይችል ነበር ብዙ ሰዎች በዚህ ይሰቃያሉ ጌታን አምነው ተቀብለው ተጠምቀው ቤተክርስቲያን ውስጥ ያገለገሉ ነገር ግን ነጻ ሊወጡ ያልቻሉባቸው ስራቶች አሉ ስውር የሆኑ ስራቶቻችን ዛሬ በክርስቶስ ኢየሱስ ስም የተበጣጠሱ ይሁኑ አላውቅም ለማን እንደሆነ ስውር እስራት ያለብን ሰዎች የጌታ የኢየሱስ ክርስቶስ ደም ከኃጢያት ሁሉ ነው የሚለው ሁሉ ያነጻል እሱም ማይሸፍነው የለም
አራተኛ የሞተልን በፈቃዱ ነው። ድንገት ደርሶበት አሸነፈውት ወይም ኃጢአት ተገኝቶበት አይደለም። ነገር ግን እግዚአብሔር ራሱ ስለፈቀደ በደዌ ያደቀው ዘንድ ፈቀደ ይላል። ጌታ ኢየሱስ ራሱ ምን አለ መጨረሻ ላይ? ማንም ነፍሴን ከኔ ሊወስዳት አይችልም፣ እኔ ራሴ ፈቅጄ ነው የምሰጠው አለ። ፈቅዶ የወደደን ጌታ እዚህ ያደረሰን ጌታ ዛሬ አይተወንም በፈቃዱ። ምናችንም አስገድዶት ምናችንም ስቦት አይደለም። ኢየሱስ ክርስቶስ ወዶናል። ሞቱን ስታስቡ ስለኛ መስዋዕቱን ስታስቡ በመጨረሻ ይሄንን አስቡ። ሞቶ ብቻ የቀረ ጌታ አይደለም። መስዋዕትነቱ ፍሬን አፍርቷል። ኢሳይያስ 53 መጨረሻው ላይ ምን ይላል? ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያያል። የእግዚአብሔርን ፈቃድ በእጁ ይከናወናል፣ ፍሬውም ይበዛል ብሎ ይናገራል። ወገኖቼ ኢየሱስ ክርስቶስ በመሞቱ ምክንያት እግዚአብሔር ድል አድርጓል። ሰይጣን ተሸንፏል። ዛሬ እዚህ ድልም ተካፋዮች ነን። እኛ እያዘንን አርብን እያለቀስን እንድናሳልፍ አይደለም የተጠራ ነው። I want you to remind that ሞቱ ድል ሰጥቶናል። ድል አድራጊ ነን በኢየሱስ ሞት ምክንያት። አቅም እንደሌለው ረዳት እንደሌለው ገና ተዋግቶ ለማሸነፍ እንደሚፍጨረጨር ሰው አይደለንም። ውጊያው አልቋል። ዲያብሎስ ተሸንፏል። በመስቀል ላይ ተፈጸመ ሲል ኢየሱስ አሸንፏል። እኛንም የድሉ ተካፋይ አድርጎናል። ነፍሱን ስለ ኃጢአት ምን ካረገ በኋላ? መስዋዕት ካደረገ በኋላ። በደርግ ጊዜ አንድ መፈክር ነበር፣ ያለ መስዋዕትነት በደርግ የነበራችሁ ታውቁታላችሁ። አብዛኛው የኢህአዴግ ጄነሬሽን ነው መሰለኝ። ደርግ ይሄንን ይናገር ነበር፣ ያለ መስዋዕትነት ድል የለም ይሉ ነበር። ጌታ ኢየሱስ ክርስቶስ ስለተሰዋ ዘሩ በስቷል፣ ፍሬ አፍርቷል፣ የእግዚአብሔር ፈቃድ በእጁ ተከናውኗል። ይሄንን ድል ግን እሱ ብቻ አይደለም የያዘው፣ የድሉ ተካፋዮች ነን እኛ። እንኳን ደስ ያላችሁ ወገኖቼ። በአንዳንድ ነገሮች ላይ እሺ ብላችሁ አትኑሩ፣ አትቀበሉ። እሱ ድል ያደረገው እሱ ያላሸነፈው ምንም አይነት ችግር የለም። ኢየሱስ አሸናፊ ጌታ ነው። ኢየሱስ ድል አድራጊ ንጉስ ነው። ትላንት ጥሏችሁ ሊሆን ይችላል፣ ዛሬ ግን እንደገና ባካፕ አጌን ተነሱና ያንን ድል አድርጉት። ኢየሱስ የድል ጌታ ነው። ሃሌሉያ! ኢየሱስ የድል ጌታ ነው። ሕያው ተስፋን ሰጥቶናል። ድል ስላደረገ ሞተን አንቀርም፣ እኛም ሞትን እናሸንፋለን። ክብር ለኢየሱስ ይሁን። ወንጌል የምስራች ነው። እንኳን ኢየሱስ ክርስቶስ ሞተልን። መድኃኒት የያዘ ሰው መድኃኒት ይዞ ዝም ብሎ አይቀመጥም ወገኖች። አንድ አለቃ ዘነበ የሚባሉ አይ ቲንክ የአፄ ቴዎድሮስ አማካሪ የነበሩ በኦርቶዶክስ ቤተክርስቲያን የመጀመሪያው የሪፎርሜሽን የድብቅ ደቀ መዝሙር የኢየሱስ ደቀ መዝሙር ነበሩ። ታሪካቸው እንዲጠፋ ብዙ ነው የሞከሩት ነገስታቱና እነሱ አካባቢ የነበሩ። ግን በጣም የሚገርሙ ሰው ናቸው። መጽሐፍ ቅዱስን ባስገራሚ ሁኔታ ነው ያጠኑትና ምን ይላሉ? አይሁድን በጣም ይወቅሷቸዋል። ይሄንን ንጹህ ይሄንን ምንም አይነት በደል የሌለበት ኃጢአት የሌለበትን የእግዚአብሔርን በግ አቤት እነዚህ ጨካኞች እንዴት አረዱት? ለምን አረዱት ይላሉ። መጽሐፈ ጨዋታ ስጋዊ ወመንፈሳዊ የምትል ትንሽ መጽሐፍ አለቻቸው። አዲስ ኪዳን ላይ ብቻ ጥቅስ እየመዘዙ ነው የሚያጫውቷቸው። በጣም ደስ ትላለች። አቤት እነዚህ አይሁድ ጭካኔያቸው፣ ለምን አሁን ይሄንን ንጹህ የእግዚአብሔር በግ ለምን አረዱት ይሉና ዳሩ እንኳን አረዱት ለኛም ተረፉን ይላሉ። ለኛ ለአሕዛቦቹ ተረፉ። እንኳን ታረደ ተርፎናል። ክብር ለሱ ይሁን፣ ክብር ለእርሱ ይሁን። ያ አንዱ በግ ታርዶ ለኛም ተርፎናል። ኢየሱስ ጌታ ነው። ከባለቤት አርፎ ለጎረቤትም ተርፏል ማለታቸው። እሱ አይሁዳዊ ነው ለስጋ፣ ነገር ግን ለኛም ተርፎናል። ክብር ለኢየሱስ ክርስቶስ ይሁን። ወገኖች አንዱ ማን መሰክርበት ምክንያት ሰዎች ኢየሱስ የማያስፈልጋቸው ይመስለናል። መኪናቸው ይደብቃቸዋል፣ የሚይዟቸው ስልኮች ያስፈሩናል፣ የሚኖሩበት ቤት ይገፋናል። ለዚህ ሰው ምን ብዬ ነው የምነግረው እንላለን። ዛሬ ግን በደንብ አድርጋችሁ እንድትሰሙኝ ፈልጋለሁ። ኢትዮጵያዊ ጃንደረባን መንፈስ ቅዱስ መጥቶ ለፊልጶስ ምንድነው ያለው? ፊልጶስ ሆይ ያለው ሂድ ወደ ሰረገላው ተጠጋለው። ጃንደረባው ሶስት ነገር ነበረው። አንደኛ የተቀመጠው ሰረገላ ላይ ነው። ሰረገላ የከበሩ ሰዎች የሚቀመጡበት ከፍ ያለ በዛ ጊዜ ቦይንግ ነው የነበረው። ሰረገላ ላይ ነው ያለው። ይሄ ሐዋርያ ይሄ ፊልጶስ ግን
የዴዘርቱን የዛን የጋዛን ዴዘርት ያቦለለ በእግሩ የሚመጣ ሰው ነው ተነጥቆ ነው የመጣው ግን መሬት ላይ ነው ያለው እሱ ሰረገላ ላይ እሱ መሬት ላይ ሁለተኛ ትልቅ ባለስልጣን ነው የንግስት ህንደኬ ገንዘብ ያዥ ትሬዠሪ ወይም ደግሞ የፋይናንስ ሚኒስትር የነበረ ሰው ነው የአንድ ምስኪን ሐዋርያ ነው ከሱ ይበልጣል በሀብት ሶስተኛ ሃይማኖት የለውም እንዳትሉ ተሳልሞ የመጣ ደግሞም በእጁ ይዞ ያነበበ የነበረው ትንቢተ ኢሳይያስን ነው መጽሐፍ አንባቢ ነው መጽሐፉ አይደለም እንመካበት አለን መጽሐፉ ምንለው እነዚህ ነገር ሁሉ ያየ ግን ፊልጶስ ሆይ ሂድ ወደ ሰረገላው ተጠጋ ሂድ ተጠጋ ከነዚህ ሶስት ትልልቅ ነገሮች ጋር አብሮ ግን ጥያቄ ነበር ትልልቅ ነገር ይዘው ነው ሰዎች ያሉት የነፍስ ጥያቄ ግን አላቸው አጠገባችሁ ላለው ሰው ሂድ ወደ ሰረገላው ተጠጋ ሂጂ ወደ ሰረገላው ተጠጊ ጥያቄ አላት ኒድ አላት በቤት የተሸፈነ በመኪና የተሸፈነ በትልልቅ ስም የተሸፈነ በደረጃ የተሸፈነ የማይቀርብ የሚመስል ወገኖቼ ሰዎች ፍላጎት አላቸው ኢየሱስ ብቻ የሚያረካው በወንጌል አላፍርም በሉስቲ ለዚህ ነው ጳውሎስ በሮሜ 1:16 በወንጌል አላፍርም አስቀድሞ ለአይሁዳዊ በኋላም ለግሪክ ሰው ለሚያምኑ ሁሉ የእግዚአብሔር ኃይል ምንድነው አለ ለማዳን ነው እኛ ያዝነው ኃይል እኮ የሚያጠፋ ኃይል አይደለም ኒኩሌር የሚያጠፋ ኃይል ነው የሚደመስስ ኃይል ነው ሰዎች የሚመኩባቸው ኃይሎች የሚያጠፉ ናቸው እኛ እጅ ውስጥ ያለው የወንጌል ኃይል ግን የሚያድን ኃይል ነው ኢየሱስ ያድናል በሉና ተናገሩ ክብር ለኢየሱስ ክርስቶስ ይሁን ሮሜ 10:1 ላይ ጳውሎስ ምን አለ ወንድሞቼ ሆይ ሁለተኛው ምክንያታችን ሃይማኖተኞች ሆናቸው እንዴት ነው የምንነግራቸው ነው ትላንት አንድ ማጋ ነው እየተነጋገርን ነበርው አንድ ወንድሜ ጋር አንድ ሰው ስመሰክርለት ይሄን ኮፍያውን አሳየኛለ አንተ አይገባህም እንዴ ያለኛለ ምን አለኝ ማለቱ ነው ንገሩኝ ባካችሁ ሃይማኖት አለኝ ማለቱ ነው ያውን በደንብ አድርገው ይሏቸዋል ሲወርድ ሁለተኛው እንኳን ለምን እንዳስገቧት አላቀ ሲወርድ እንኳን ደህና ነበር ሲዋረድ የደረሳለኝ ይሏቸዋል ጳውሎስ የሚለውን ስሙ ሮሜ 10:1 ላይ ወንድሞቼ ሆይ አለ የልቤ በጎ ፈቃድና ስለ እስራኤል ወደ እግዚአብሔር ልመናዬ ባጭር ቃል እንዲድኑ አሜን 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 የሃይማኖት ውድድር የለብኝ ፕሮፓጋንዳ አይደለም ምሸጠው ከናንተ የኔ ይበልጣል ይያልኩ አይደለም መከራከረው የቲክቶክ ወንጌል አይደለም ያለኝ እኔ ልመናዬ እኔ ልቤ ሸክም ለወጋኖቼ ለእስራኤል እስራኤል እኮ ሙሴ የኛ ነው አብርሃም የኛ ነው ቤተ መቅደስ የኛ ነው ስርዓቱ የኛ ነው የሚሉ የሚመኩ ሁሉ ያላቸው የሚመስሉ ሰዎች ነው እኔ ግን አውቃቸዋለሁ እኔም እዚያው ነበርኩ የልቤ ፈቃድና ልመናዬ እነዚህ ሰዎች እንዲድኑ ነው ዛሬ ወንድሞቼ እግዚአብሔር በዚህ ይሙላል በዚህ ናፍቆት ይሙላል ሌላ ነገር የለኝም እኔ ሰዎች እንዲድኑ ኢየሱስ እንዲያውቁ ብቻ ነው ፈልገው ሃሌሉያ ሃሌሉያ ደስታም ሰላምም በመድር ላይ በላይ ደግሞ የዘላለምን ተስፋ ይገባልን ኢየሱስ ክርስቶስ ብቻ ነው አንዳንድ ጊዜ ቀደም እንዳልኳችሁ እኛ ራሳችን አልተረዳነውም በደንብ ሰባኪዎችን ይቅርታ እንድታረጉልን እኔ ጠይቃለሁ ከሞት በኋላ ስላለው ህይወት በሚገባል ተናገርነው ሰዎች ለምንድን ነው የሚጓጉት መንግስተ ሰማያት ለመሄድ ምን ብለን ያስተማርነው መንግስተ ሰማያት ስትገቡ በምን መንገድ ላይ ትሄዳላችሁ ነው ያልናቸው ወንጌላዊ አቦርክ ተጽፏል ውሸት ስለሆነ አይደለም ምንድነው የምንሰራው 24 ሰዓት አልናቸው አረ ሰባኪዎች ዝምታ የዘንባባ ዝንጣፊ ይዘን ምን ማድረግ መዘመር ነው ብለናል ገነት ቢዩቲፉል ጋርደን ናት ብለናል ምታምር 12 በሮች ያሏት ይሄንን ነው እነዚህ ሁሉ ግን እውነቶች ናቸው መንግስተ ሰማያትን ምንናፍቀው ሰዎችን ዳኑ ምንለው ግን ለቢዩቲፉል ጋርደን በወርቅ ለመራመድ 24 ሰዓት ለመዘመር ግን አይደለም 24 ሰዓት ቤቴል ቲቪ የሚባል አለ ካሊፎርኒያ 24 hours ወርሺፕ ብቻ ነው የሚያደርጉት መሄድ አያስፈልግም ላይ እነ ዳኒስ ካሉ ድረስ ምን ችግር አለ ዩቲዩብ ከፍተን ማምለክ ነው 24 ሰዓት የወርቅ መንገድም እኔ አቡዳቢ እንትን የነገስታቱ ቦታ ሄጄ
የወርቅ ነው ሲተራመድበት ብሎኝ ተራምጃለሁ ብዙ አልተስማማኝም ያንሸራትታል እውነት ለመናገር ይሄ ይሻላል ትንሽ ሆልድ ግሪፕ አለው ይሄኛው እንደሱ ከሆነ እኔ ወርቅ ልውል ነው እንደ መንግስተ ሰማያት ለማቃለል አይደለም ግን ተስፋ የተሰጠን ግን እሱ አይደለም በደንብ አድርጋችሁ እንድትሰሙኝ ይፈልጋለሁ ወገኖች አስቀድመው ሰዎች በመሞታቸው ምክንያት ተሰሎንቄ ላይ ክርስቲያኖች በጣም ስላዘኑና ተስፋ ስለቆረጡ I don't want you to be ignorant ስለ ዘላለማዊ ህይወት ዛሬ ስለሚሞቱ ሰዎች እንድታውቁ ወዳለሁ አለ ጳውሎስ ነገራቸው ቀድመው እነሱ ይነሳሉ ኋላኛ እንከተላለን ብሎ ስለ ራፕቸር ስለ ንጥቀት ነገረና በዚህ ቃል ተጽናኑ ብሎ ያጽናናቸው ግን ምን እንደሆነ ታውቃላችሁ መጨረሻው ላይ እንዲሁም ለዘላለም ከጌታ ጋር እንሆናለን የመንግስተ ሰማያት ውበቱ ከጌታ ጋር ለዘላለም መሆናችን ነው አሜን በሉስቲ ኢየሱስ ክርስቶስ ለዘላለም ጌታ ነው ኢየሱስ ለዘላለም ጌታ ነው ምንድነው የሚያጓጓን እዚህ ብንቀር ባንሄድ ብንቆይ ብለን የሚያጓጓን እስቲ ንገሩኝ ወንድሞቼ እናቶቼ ምንድነው ኔክስት አይፎን ነው የሚቀጥለው የኮምፒውተር ጄነሬሽን ነው መኪና ነው ቤት ነው ንገሩኝ እስኪ ቢች መሄድ ነው የሚቀርብን ልጅ መዳር ነው የሚቀርብን የትኛው ነው የሚያጓጓው እስቲ ንገሩኝ የትኛው ነው የሚያጓጓው እነዚህ ሁሉ ትንሽ የሚያጓጉ በጣም ብዙ ቴክኖሎጂ አለ እንዴ ዓለም ያመጣውን ስልጣኔ ያመጣውን ነገር ኢንጆይ ሳናደርግ ገና ብዙ እኮ ማናቃቸው እኔ ዛሬ 25 አመት ነው አሜሪካ መጀመሪያ የመጣሁት ያን ጊዜ ለስራ ነው የመጣሁት ሴልፎን አልነበረም ኢንተርኔት የሚባል አልነበረም በወረቀት አድራሻ ያያየው ነበር መነዳው ኦፍ ኮርስ አሁን ስልኬ ኢምፓወር አርጋኛለች ሁሉን ነገር ዜና አዛሰማለሁ አድራሻ አዛያለሁ ለሰው በሱ ደውላለሁ ስዕል በሱ ስላለው መጻፌን በሱ አነባለሁ አሁን ሴልፎን የሚተካውን ነገር እቃዎቹን ብንደረድራቸው ይሄን ቤተክርስቲያን ግቢ አልፎ ዳላስን ሊሞሉ ይችላሉ በድሮ ቢመነዘሩ ኦፍ ኮርስ ኢምፓወር አርጎናል ቴክኖሎጂ የሚያጓጓን እንድንቆይ የተሻለ የሚያደርገው ምንድነው በደንብ ስሙኝ ወገኖቼ እነዚህ ሁሉ 5% በማይሞላ የሰው ክሪኤቲቪቲ የተፈጠሩ ጋጀቶች ናቸው አፈሩን አንጥሮ ብረት አውጥቶ ከዚህ ጋር ገጣጥሞ እዛ ጋር ለጥፎ እንደዛ አድርጎ ነው እነዚህ ናቸው በሰው ክሪኤቲቪቲ የተሰሩ መጽሐፍ ቅዱስ ፕሮሚስ ያረጋልን ያለው ግን ልንገራችሁ መንግስተ ሰማያት ቦሪንግ አይደለም 24 ሰዓት መዝሙር እየዘመረን ምን ዘምርበት ጋርደን አይደለም መንግስተ ሰማያት ራሱ በጉ ነው መንግስተ ሰማያት ኢየሱስ ነው መንግስተ ሰማያት እግዚአብሔር ነው እንዲያውም ልንገራችሁ ባጭሩ እዚህ በጣም አስፈላጊ የሆኑ ነገሮች በሙሉ አላስፈላጊ የሚሆኑበት ቦታ ማለት መንግስተ ሰማያት ለከተማይቱ የፀሐይና የጨረቃ ብርሃን አረባካችሁ በደንብ በሉት ለምን በጉ ራሱ ለከተማይቱ ብርሃን ይሆናል በጭብጨባ ለጌታ ክብር ስጡ ባካችሁ ሃሌሉያ 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 እስኪ በጉ ራሱ በሉስቲ የሚያጓጓኝ በጉ ራሱ ነው በሉስቲ እሱ ራሱ እረኛችሁ ይሆናል ሐዘን የለም ድካም የለም ለቅሶ የለም በሮቿ አይዘጉም በጉ ራሱ እረኛችሁ ስለሆነ ምንድነው የሚያጓጓችሁ እዚህ ለመቅረት ምንድነው የሚያታግለን ለምንድነው ያልጓጓነው እዛ ለመሄድ ትንንሽ ማቴሪያል ነገሮች ስለተነገሩን የክሪኤቲቪቲ ሁሉ ክሪኤተር የሆነው ሃሌሉያ ተናግሮ ይሄንን ሁሉ የፈጠረው ጌታ እንዲሁም ከጌታ ጋር ለዘላለም እንኖራለን በሉት እስኪ እንደገና እንዲሁም ለዘላለም ከጌታ ጋር እኔ በሉና በሉት እኔ በሉ እስቲ እንግዲህ በሉ ለዘላለም ከጌታ ጋር እኖራለሁ በጭብጨባ በእልልታ ክብር ለጌታ እንሰጣለን ሃሌሉያ 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 መጽሐፍ ቅዱስ የሚገባልን ፕሮሚስ ይሄ ነው መንግስተ ሰማያት እግዚአብሔር ነው መንግስተ ሰማያት የታረደው በግ ነው መንግስተ ሰማያት ንጉሱ ኢየሱስ ነው በዚያ ከሱ ጋር ለዘላለም እንኖራለን ምንም የሚያጓጓ ነገር የለም ይሄንን የፍቅር መልእክት ይሄንን የሰላም መልእክት ይሄንን የምስራች ጎ ቴሊት አጠገባቸው ያለው ሰው ለመጨረሻ ጊዜ ዝምበልና ወደ ሰረገላው ተጠጋበሉት ጥያቄ እየጠየቀ ያለ ሰው በዚህ አለ በሉት መልስ ያላገኘ ሰው በዚህ አለ በሉት መልስ ያለው አንቺ ጋር ነው በሏት እሱም ኢየሱስ ነው በሏት ኢየሱስ ጌታ ነው ኢየሱስ የፍጥረታት ጌታ ነው
ኢየሱስ የእግዚአብሔር አንድያ ልጅ ነው ኢየሱስ የቤተ ክርስቲያን ራስ ነው የኛ ደግሞ አዳኝ ነው የዓለም ተስፋ ነው የብቸኛው ዓለም የኃጢአተኞች ዓለም ብቸኛ ተስፋ ኢየሱስ ብቻ ነው እስኪ ኢየሱስ በሉና ጮሁ ይሄንን የምስራች ሂዱና ተናገሩ